እንደምሰነበታችሁ የመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ ወገኖች በሙሉ እኔ ሰላም ነኝ። ለማታውቁኝ ካሳሁን ተስፋ ይባላለሁ። ባለፈው በክፍል 8 ውስጥ ግንኙነታችን በመንፈስ ቅዱስ አማካኝነት ከእግዚአብሔር ጋር ሲታደስ የተገለጡ የታወቁ የእግዚአብሔርን ፈቃድ ለማድረግ መንፈስ ቅዱስ በሕይወታችን የሚሰራው ነው አብረን ያየነው። የተፈቀደ ሁሉ ሰው እንዲሰራ የታወቀው ወንጌልን ለሌሎች ሰዎች መመስከር ነው። የዳንበትን ወንጌል ለሌሎች የምስራች ይዘን ሄደን እንድንናገር፣ ያንን ስንሰራ ያንን ስናደርግ የመንፈስ ቅዱስን ሚና ምንም እንደማይተካው አብረን አይተናል። ለምን ሄደን የምንነግራቸው ሰዎች በሌላ ኃይል የተያዙ ናቸው እና ያንን ኃይል ሰብረን ይህንን እውነት ለነሱ ጋር ለማድረስ የመንፈስ ቅዱስ ሚና በጣም ከፍተኛ ነው፣ የመንፈስ ቅዱስ ድርሻ በጣም ከፍተኛ ነው የሚለውን እሱን አብረን ነው ያየ ነው። ዛሬ ክፍል 9ን አብረን ከማየታችን በፊት እስኪ አብረን እንጸልይ። እግዚአብሔር አምላካችን ሆይ ሳምንቱን ሙሉ ጥበቃ ሳይለየን ከኛ ጋር በመሆን ለዚህ ቀን ለዚህ ጊዜ እንድንደርስ ስለረዳህን እናመሰግናለን። አንተ መልካም እረኛ ነህ። ልክ መልካም እረኛ በጎቹን እንደሚያሰማራም አንተ በጎችህን እኛን በሚገባ አሰማርተህን እየመራህን ዛሬ ደርሰናል። እናመሰግናለን። ጌታ ሆይ የቃልህን ብርሃን የምታበራ ለሰው ልብ አንተ ነህና የዛሬውን ቃል በጌታ በኢየሱስ ስም ለልባችን እንድታበራልን እንድትገልጥልን እንለምንሃለን። የቀረንን ጊዜ ባርክልን፣ የልብህን ሐሳብ አካፍለን፣ የመንፈስ ቅዱስን ኃይል ከዚህ የበለጠ ተረድተን እንድንጠማ አንተ እርዳን፣ በኢየሱስ ክርስቶስ ስም። በክፍል 9 ውስጥ አብረን የምናየው ግንኙነታችን በመንፈስ ቅዱስ አማካኝነት ከእግዚአብሔር ጋር ሲታደስ በሐዋርያት ሥራ መጽሐፍ ውስጥ የመንፈስ ቅዱስ ድርሻ ምን እንደነበረ ነው አብረን የምናየው። እሱን ነው በሰፊው ዛሬ አብረን የምናየው ባሉ ጊዜዎች ውስጥ በሐዋርያት አገልግሎትና በቤተ ክርስቲያን እድገት ውስጥ የመንፈስ ቅዱስ ድርሻ ከፍተኛ እንደነበረ እናያለን በዚህ በሐዋርያት ሥራ መጽሐፍ ውስጥ። ያ ብቻ ሳይሆን በሐዋርያት የምስክርነት አገልግሎት ከሐዋርያት የምስክርነት አገልግሎት ጋራ ከየምስራቹ የወንጌል ስርጭት ጋራ የመንፈስ ቅዱስ ኃይል የተቆራኘ እንደሆነ እናያለን። በነገራችን ላይ መንፈስ ቅዱስ በኃይል የሚሰራው ድንቅና ታምራት ለማድረግ ሳይሆን የወንጌልን ስርጭት ለማገዝ ነው። የምስራቹን ቃል ሰዎች እንዲቀበሉ ለመርዳት ነው የመንፈስ ቅዱስ ኃይል በሕይወታችን የሚገለጥ የመጣበትም ዓላማ ስለሆነ ማለት ነው። በሐዋርያት ሥራ ውስጥ ይህንኑ ነው የምናየው። በሐዋርያት ሥራ መጽሐፍ ውስጥ የምናየው ምዕራፍ 2 ላይ አሁን የምናየው ታሪክ ከጴጥሮስ ጋር የተያዘ ከሐዋርያ ጴጥሮስ ጋር የተያዘው ታሪክ መንፈስ ቅዱስ ምን ያክል የሰዎችን ሕይወት እንደሚለውጥና ሰዎች በወንጌል ስርጭት ጊዜ ምን ያህል ድፍረት እንደማይገኙ ነው የምናየው። አንድ ተራ አሳ አጥማጅ ሰው በትላልቅ በሕዝብ አለቆችና የሃይማኖት መሪዎች ፊት ቆመው በብዙ ሺዎች ፊት ቆመው እናንተ ሰቅላችሁ በገደላችሁት ብሎ ለመናገር ድፍረት የሚያገኘው ያለ መንፈስ ቅዱስ ሊሆን አይችልም። ከዛ በፊት በአንዲት ገረድ ፊት ጌታ ኢየሱስን የካደ ሰው ነው። ዛሬ ግን በጣም ሰለጠኑ ተማሩ በሚባሉ ሰዎች ፊት በዚህ ድፍረት እንዲናገር ያደረገው የመንፈስ ቅዱስ ኃይል እንደሆነ እናያለን። ከሐዋርያት ሥራ ምዕራፍ 1 በፊት የነበረውን ኃይልና አቅም ድፍረት ነው በሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ ከወረደና ኃይልን ከለበሱ በኋላ ሐዋርያው ጴጥሮስ በነዛ ሰዎች ፊት ቆሞ በዛ ትልቅ ድፍረት የተናገረው። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 19 እና 20 ላይ በእናንተ የሚያድረው የአባታችሁ መንፈስ እንጂ እናንተ አይደላችሁም የምትናገሩት እንዳለው ማለት ነው። መንፈስ ቅዱስ በጴጥሮስ ሕይወት ውስጥ ካደረ በኋላ በኃይል ከተገለጠ በኋላ ነው በዛ አይነት ድፍረት በዛ አይነት ቦልድነስ በነዛ ተቃዋሚዎች ፊት በነዛ ኢየሱስን በገደሉ ሰዎች ፊት ቆሞ በኢየሩሳሌም ከተማ በአይሁዳውያን ፊት ያንን ድፍረት የተሞላ ንግግር የተናገረው ያንን ቃል የተናገረው። በሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ልባቸው ተነካ ይላል። ልብ በቀላሉ አይነካም። የሰው የውስጥ ማንነት በቀላሉ አይነካም። የሰው መንፈስ በቀላሉ አይነካም።
ነገር ግን የሰዎችን ልብ ፐነትሬት የሚያደርግ የመንፈስ ቅዱስ ኃይል በጴጥሮስ ተገልጦ ስለነበረ ልባቸው ተነካ። እነማ? ኢየሱስን አሳልፈው የሰጡ ኢየሱስን የገደሉ ሰዎች ልባቸው ተነካ። ወንድሞች ሆይ ምን እናድርግ ብለው ነው የጠየቁት። እነዚህ ልብ ደንዳና የሆኑ የሃይማኖት መሪዎች፣ የህዝብ አለቆች ልባቸው ተነካ። በሺህ የሚቆጠሩ ሰዎች ልባቸው ተነካ። የሰው ልብ የሚነካው፣ የሰው መንፈስ የሚነካው፣ የሰው የውስጥ ማንነት፣ የሰው የውስጥ ጥንካሬ የሚሰበረው በመንፈስ ቅዱስ ኃይል ወንጌል ሲሰበክ ብቻ ነው። በወንጌል ኃይል የሚያገኘው በመንፈስ ቅዱስ ውስጥ ሆነን ስንናገር ነው። በመንፈስ ቅዱስ ኃይል ተመርተን ስንናገር ነው። በዛን ዕለት 3000 ሰዎች ልባቸው ተነካ። ጌታ ኢየሱስን አዳኝ አድርገው ተቀበሉ። 3000 ሰው ማለት ህዝብ ነው። በዛን ዘመን የአንድ ከተማ ህዝብ በሉት። የአንድ ከተማን ህዝብ ልብ የቀየረው የወንጌል ስርጭት በመንፈስ ቅዱስ ኃይል የታገዘ ስለነበረ ነው። የሐዋርያቶችን አገልግሎት በምድር ላይ በዛ አይነት ፍጥነት እንዲንቀሳቀስ ያደረገው የመንፈስ ቅዱስ ኃይል ነው። ቤተ ክርስቲያን በፍጥነት እንድታድግ ያደረገው፣ ህዝብ እንዲጨመር ያደረገው የመንፈስ ቅዱስ ኃይል ነው። በሐዋርያት ሥራ ምዕራፍ 3 ላይ ከእናቱ ማፀን ጀምሮ ሽባ የነበረው ሰው እየተፈወሰ የተፈወሰው ለምን እንደሆነ እንዴት እንደሆነ ያልገባቸውን ሰዎች ሐዋርያው ጴጥሮስ ሲያስረዳ ይሄ አሁን የምታዩት ነገር የሆነው ተመሳሳይ ቃል ነው የተጠቀመው። በድፍረት ነው የተናገረው። የድፍረት ቃል ነው የተናገረው በእነዛ ሰዎች ፊት። ሐዋርያው ጴጥሮስ ለኢየሱስ ክርስቶስ ከፍተኛ ክብር በመስጠት በጌታችን በኢየሱስ ክርስቶስ ይሄ ሰው ከዛ ከነበረበት ደዌ እንደተፈወሰ፣ ከሽባነቱ እንደተፈወሰ በትልቅ ድፍረት ተናገረ። በቁጥር 8 ላይ ምዕራፍ 4 ቁጥር 8 ላይ ሐዋርያው ጴጥሮስ በመንፈስ ቅዱስ ተሞልቶ ነው የሚለው። በመንፈስ ቅዱስ ኃይል ተሞልቶ ነው የተናገረው። ይሄ አሁን የምታዩት ነገር የሆነው ብሎ ለመናገር በነዛ ተቃዋሚዎች ፊት በመንፈስ ቅዱስ ተሞልቶ ነው። ዛሬ ብዙ ሰዎች ወንጌል ለማሰራጨት ወይም ስራችሁን ቃል ለመናገር እንወጣለን። ነገር ግን በዚህ ቦልድነስ፣ በዚህ ድፍረት ለመናገር መንፈስ ቅዱስ የሚሰራው ስራ ከፍተኛ ነው። የተማረ ቃሉን ያወቀ የሰለጠነ ሰው ሊናገረው አይችልም፣ መንፈስ ቅዱስ ካልተጨመረ ወይም መንፈስ ቅዱስ በሰውየው ሕይወት ውስጥ ተገልጦ ካልተናገረ በስተቀር ማለት ነው። ስለዚህ በመንፈስ ቅዱስ ሙላት ካልሆነ በስተቀር የወንጌል ስርጭት መሄድ አይችልም። ሰዎች የምስራቹን ቃል መናገር አይችሉም። ሰዎች የኢየሱስ ክርስቶስ ሞትና ትንሣኤ ላልዳኑ ሰዎች ማወጅ አይችሉም። በተቃዋሚ ፊት ለመናገር የተቃዋሚዎች ልብ ሰንጥቆ የሚገባን እውነት ለመናገር በመንፈስ ቅዱስ ኃይል መሙላት በጣም አስፈላጊ ነው። ልክ በሐዋርያት ሥራ ውስጥ እንደምናየው ወይም ደግሞ በሐዋርያት አገልግሎት ውስጥ እንደምናየው አገልግሎታችን የሰዎችን ልብ እንዲነካ፣ የሰዎችን ልብ እንዲማርክ፣ ሕዝብ ወደ እግዚአብሔር መንግሥት እንዲመጣ በመንፈስ ቅዱስ ኃይል መሙላት አማራጭ የለውም። ስለዚህ በዚህን ዘመን ያለን ግለሰቦችን፣ ቤተ ክርስቲያን፣ ሚኒስትሪዎች በመንፈስ ቅዱስ ኃይል እየተሞላን ለወንጌል ሥራ ካልተነሳን በሕይወታችን ድንቅና ታምራት ሊሆን አይችልም። መንፈስ ቅዱስ ወደዚህ ምድር የተላከው ድንቅና ታምራት ለማድረግ ሳይሆን የወንጌል ስርጭት ለማድረግ እንዲያግዘን፣ በወንጌል ስርጭት ሚናችን ውስጥ የመንፈስ ቅዱስ ኃላፊነት በኃይል ወንጌል የሰዎች ልብ ውስጥ እንዲገባ ማድረግ ነው። ይህን እንዲያደርግ እያንዳንዱ አማኝ፣ እያንዳንዷ ቤተክርስቲያን ለወንጌል ስርጭት አገልግሎት መንቀሳቀስ ግድ ነው የሚሆነው። ያንን ተከትሎ ነው ምልክት የሚሆነው፣ ድንቅና ታምራት የሚሆነው። ስለዚህ በወንጌል ስርጭት እንቅስቃሴ ውስጥ የመንፈስ ቅዱስ ኃይል እየተገለጠ ድንቅና ታምራት እንዲሆን ሁሉም ሰው፣ ለሰዎች ሁሉ፣ ላልዳኑ ሰዎች የኢየሱስ ክርስቶስን ሞትና ትንሣኤ በኃይል ለመናገር ሁሉም ሰው በመንፈስ ቅዱስ እየተሞላ መንቀሳቀስ አለበት።
መንፈስ ቅዱስን እየተጠማን በመንፈስ ቅዱስ ቁጥጥር ስር ሕይወታችንን እያደረግን ላልዳኑ ሰዎች ወንጌል ለመናገር ዝግጁ መሆን አለብን። ለዚህ መሰማራት አለብን። ያን ጊዜ በሕይወታችን ሰዎችን ለማዳን የሚያስችል ወይም ደግሞ ተጨባጭ የሆነ በሕይወታችን ውስጥ እግዚአብሔር እየሰራ እንዳለ የሚያሳይ ድንቅና ታምራት እግረ መንገድ በሚመስል መልክ ይገለጣል። ስለዚህ አማኞች ሁሉ በመንፈስ ቅዱስ ሙላት የወንጌልን ስርጭት ለማሰራጨት የምስራችን ቃል ለማካፈል መዘጋጀት አለብን። ክፍል 9ን ይህን ያህል ካየን ክፍል 10ን በሚቀጥለው ሳምንት አብረን እንቀጥላለን። ስለሰማችሁኝ አመሰግናለሁ።